ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም ጤና ይስጥልን ውድ አድማጮች፣ ሀገር መንደሩ እንዴት ከረመ? ወደ አገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው ይዘን የመጣ ነው። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት ለኛ ለማድረስ ወደ ኋላ እንዳትሉ፣ ሁሌም ደውሉ፣ አጭር የጽሁፍ መልእክትን መላክ ትችላላችሁ። 0944088998 የዝግጅት ክፍላችንን የምታገኙበት የተንቀሳቃሽ ስልካችን ቁጥር ነው። ወደ አገር ቤት የተሰኘውን ፕሮግራማችንን እንደወደዳችሁት፣ ድንቅ የሆኑ ተሞክሮችንም እያገኛችሁበት እንደሆነ እምነታችን ነው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚሁ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር ቤትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ዛሬም ወደ ሀገር ቤት የተሰኘውን ፕሮግራማችንን ድንቅ የሆኑ ተሞክሮዎችን ይዘንላችሁ መጥተናል። እስኪ አንድ መልእክት እናስደምጣችሁና በድጋሚ እንገናኝ። ወደ ሀገርሽ እንኳን በደህና መጣሽ። አልተሳካላትም ማለት ነው። ምስኪን ስታሳዝን። አንቺ ላይ የደረሰውን ችግር ማንም አልተገነዘበውም። ለሁሉ የሚታየው ባዶ እጅሽን መመለስሽ ብቻ ነው። እህቴ ድንበሩን ተሻግራ አስፈሪውን ቆይታ ተቋቁማ መታለች ከቤቷ። ከቤቷ ከመጣች ከገባች ካገሯ ችግሯን ተረድተን ህመሟ ተሰምቶን እስኪ እንቀበላት እንኳን መጣሽ ብለን። እንኳን ደህና መጣሽ፣ እንኳን ለሀገርሽ አበቃሽ። እንኳን ደህና መጣሽ፣ እንኳን ለሀገርሽ አበቃሽ። ያሰብሽው ሁሉ ቀርቶ በሰላም ብትመጪ እንኳን ደህና መጣሽ፣ ቀይሽ ነው መንደርሽ። ከፍልሰት ተመላሽ እህቶቻችንን በቀና ልቦና በመቀበል ለቀጣይ ህይወታቸው ምቹ ሁኔታን መፍጠር የሁላችንም ግዴታ ነው። ይህ መልእክት በፖፑሌሽን ሚዲያ ሴንተር አማካኝነት ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ዩኤን ውመን በተገኘ የገንዘብ ድጋፍ የቀረበ ነው። ከመልእክቱ በኋላ ተመልሰን ተገናኘን። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። ፕሮግራሙ ፍልሰትንና ከፍልሰት ተመላሾች ህይወት ላይ ትኩረት ያደርጋል። በዚህ ፕሮግራም የተለያዩ ተሞክሮዎች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። እስኪ አንድ ጠቃሚ መረጃ ልንገራችሁ። የገንዘብ አቅማቸው ውስን የሆነ ወይም የስነ ልቦናና ማህበራዊ ድጋፍ የሚያስፈልጋቸው ከፍልሰት ተመላሾች ብዙውን ጊዜ መገለል ይደርስባቸዋል። እንዲሁም ከማህበረሰቡ ጋር በቀላሉ ለመቀላቀል ይቸገራሉ። ፍልሰተኞች በአብዛኛው የሚመለሱባቸው ሀገሮች ደካማ ማህበራዊና ኢኮኖሚያዊ አቅም ያላቸው በመሆኑ የመልሶ ማቋቋም ሂደቱ ብዙ ተግዳሮቶች አሉበት ይላል
ያገኘው ጽሑፍ ለፍልሰት ተመላሾች የተዘጋጁ አገልግሎቶችን እንዳያገኙ የሚያዳግታቸው የመገለል ፍራቻ፣ የመልሶ ማቋቋምና ውህደት ሂደቱን የበለጠ እንዲዘገይ ያደርገዋል። ስለዚህ እነዚህ ከፍልሰት ተመላሾች ወገኖቻችን በቀላሉ ከሀገራቸው ባህልና ወግ ጋር ተለማምደው እንዲኖሩ በተጨማሪም ከቤተሰብ ከጓደኛ ዘመድ ጋር ተስማምተው ህይወታቸውን እንዲቀጥሉ ሁላችንም ከጎናቸው ልንሆን ይገባል። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። እስኪ አሁን ደግሞ የንጋት ኮከቦች የተሰኘውን ድራማችንን ልጋብዛችሁ። የዛሬውን ከማሰማታችን በፊት ግን ባለፈው ሳምንት በንጋት ኮከቦች ድራማችን ወደ እናንተ ካደረስነው በጥቂቱ ለማስታወስ ያህል ላስደምጣችሁ። እውነቱን ለመናገር ይበልጥ ዛሬ የሰማሁት ነገር በጣም ደስ ብሎኛል። አስደስተሽኛል። ተደስቻለሁ። እውነትህን ነው? ከልቤ ነው። ውበትሽ የተገለጠልኝ ዛሬ ነው። ከዚህ በፊት ለብቻ ተገናኝተን ባለማውራታችን የቀረበኝ ነገር እንዳለ የተረዳሁት ዛሬ ነው። እሱስ እኔም ብዙ ነገር ቀርቶብኛል። አንቺም እንደሱ ይሰማሻል ማለት ነው? ካየሁ ቀን ጀምሮ ደስ ብለኸኛል። አንተን የማገኝበት ፍላጎቴ ጨምሮ ነበር። ግን ፀሐይን ፈራኋት። እንዴ ለምን ፈራሻት የኔ ውድ? የኔ ውድ ስትለኝ ልቤ ትመታለች። ኡፍ ደስ ሲል። ወይኔ ጉዴ! እንዴ አንቺ ረፈደብኝ እኮ። ቢሮ እየደረስን አይደል? ምን ይረፍዳል? ተከትዬ የመጣሁት እኮ እንዳይረፍድብህ ብዬ ነው የኔ ውድ። አመሰግናለሁ ቅመም። ነገ እንገናኝ። እሺ። እረፍት ስለሆንኩ ከላሞቹ ጋር መስክ አብረን እንውላለን። እሺ ታድዬ። ደህና ዋይ ቅመም። ደህና ዋል የኔ ውድ፣ ደህና ዋል። የንጋት ኮከቦች። እንግዲህ ከባለፈው ሳምንት የንጋት ኮከቦች ድራማችን ቀንጨብ አድርገን አሰምተናቸዋል። የድራማው ጸሐፊ አንለይ ጥላሁን ነው። የዛሬውን የንጋት ኮከቦች ድራማ ደግሞ ልጋብዛችሁ። እናንተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አሊያም አጭር የጽሑፍ መልእክት በመላክ አድርሱን። የንጋት ኮከቦች። ፀሐይ እንግዳችን መታለች። አስገባት። ነጊቢ። እንዴት ነሽ? ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ባለኝ መረጃ መሰረት ከአክስትሽ ጋር ተጠግተሽ እየኖርሽ እንደሆነ አውቃለሁ። ልክ ነው፣ ግን ህይወት አትበዩ፣ ስቃይ ነው። እሱስ የሰው ቤት አይደል? ይከብዳል። የነዚህ ሲለያል። በተለይ ባሏ ጨካኝ ሰው ነው። በችግር ላይ ሌላ ችግር ሆኖብኛል። እኔም እንዳንቺ ሴት ስለሆንኩ ችግርሽ ይገባኛል። ለመሆኑ የመን ስንት ዓመት ኖረሻል? ከ10 ዓመት በላይ ቆይቻለሁ። ምንድን ነበር የምትሰሪው? እኔ እንደ ሌሎቹ መዋሸት አልችልም። የቤት ሰራተኛ ነበርኩ። ትልቁ ኃላፊነት አንቺ ላይ ነበር? ምግቡ፣ ጽዳቱ፣ ልጅ መንከባከቡ አይደለም? ስራው እጅግ ከባድ ነበር። ግን ለመለወጥ እስከሄድኩ ድረስ ጥርሴን ነክሼ ሰራ ነበር። በሂደት ስለለመድኩት ቀለል ብሎኛል። ኢትዮጵያ በነበርሽ ጊዜ ምን ትሰሪ ነበር? የመንግስት ጤና ጣቢያ ውስጥ ነርስ ነበርኩ። የሚገርም ነው። ታዲያ ለምን ስደትን መረጥሽ? በወቅቱ ትዳር መስርቼ አንድ ሴት ልጄ ነበር። ነገር ግን ኑሮ ስለከበደኝ ከባለቤቴ ጋር ተወያይተን አረብ ሀገር ሄጄ እየሰራው ገንዘብ ልልክ ተስማማን። ከዚያም የሚከፈለው ዋጋ ተከፍሎ ሄድኩ። ታዲያ ከሄድሽ በኋላ ገንዘብ ትልኪላቸው ነበር? በሚገባ እልክ ነበር። ነገር ግን እየቆየ የባለቤቴ አድራሻ ጠፋብኝ። ለምን? ምን ተፈጠረ? ሳላውቅ ሌላ ትዳር መስርቷል። ምን ነው ምን ነካው እንዴ? ልጃችሁ አለች አይደለም? በሱች ስላደገች እኔን አታውቀኝም። እንዲህ እንዳሁኑ ስልክም እንደልብ አልነበረ። ከስንት አንዴ ከተማ ሲወጣንም አገኘው። ከመጣሽ በኋላ ለማግኘት አልሞከርሽም? ብዙ ጥረት አድርጌ ነበር፣
ግን አግብቶ ወልዷል። ከተመለስሽ በኋላ ራስሽን የምታስተዳደሪበት ስራ መስራት አልቻልሽም? ያው ድሮ ነርስ ነበርኩ ብዬሻለሁ። ወደ ነርስነት ሙያዬ እንዳልመለስ ሙሉ በሙሉ ረስቼዋለሁ። የመን ከሄድኩ በኋላ በነርስነት ስራ ላገኝ አልቻልኩም። ከዚያ የቤት ስራው ላይ ተጠመድኩ። ሙያዬንም ረሳሁት። ከባድ ነው። ከሁለት ያጣኔው ሹ ስደት ሁሉንም ነገር ያስጥላል። ታዲያ እዛው የመን ያን ሁሉ ዓመታት ስትቆይ ሀብት አላፈራሽም ነበር? አፍርቼ ነበር። ምን አውጋለው? የመን ባለው ጦርነት ምክንያት ወደመብኝ። የቀረውንም ታጣቂዎች ወረሱት። አቤት አቤት ቱሪናፋ ቤሳቤስቲን የላት ያላየነውን ያልቀመስነውን ሀብቷን እኮ ነው የምታወራው። እርሶ ማንኖት? ለምንድን ነው ቢሮ ሳያንኳኩ የሚገቡት? እንዴትስ ገቡ? ያክስቴ ባል እሱ ነው። ቆይ ከዚች እብድ ምን ቁም ነገር አለ ብለሽ ነው የጠራሻት? ቤቴን ለምንድን ነው ሰላሙን የምትበጠብጡት? ለምን? የማንንም ቤት አልበጠበጥንም። የእሷን ህይወት የመለወጥ ፍላጎት ነው ያለን። በይ ተነሽ ወደ ቤት እንሂድ። እርሶ ሰውዬ ይረጋጉ እንጂ። አራረጋ በሉ። በሰው ቢሮ ገብቶ መበጥበጥ ምን ይሉታል? ልቀቀኝ! እጄን ልቀቀኝ! በራሴ ህይወት ላይ የመወሰን መብቴን ይመስለኝ። ልቀቀኝ! ጎሽ ቱቱ እውነቷን ነው። እጇን ልቀቋት። ልቀቃት ስትይ የአንድ ቀን ራቷን የምትሸፍኛት መስይም ወረኛ። እርሶ ሰውዬ እየተሳደቡ ነው። እረፉ ብያለሁ፣ እረፉ። እጄን አሳመምከኝ። ልቀቀኝ! ልቀቀኝ! እርሶ ሰውዬ ልቀቋት፣ ካልሆነ ፖሊስ እጠራለሁ። ምን ያልሽ? ፖሊስ? ውጡልኝ ከቢሮዬ ይውጡልኝ። እባክህ ከቢሮ አውጣ እባክህ። በምትወደት ባክስቴ ይዣለሁ። እባክህ ውጣ። እንዴ ህግ ባለበት ሀገር ቢሮዬ ድረስ መጥቶ ይደነፋል። ጨርሼ ስመጣ እናወራለን። እባክህ ልቀቀኝ። ሂድ እባክህ። ባክስቴ ሞት ይዣለሁ። በቃ 10 ጊዜ ባክስቴ ሞት አትበይ። ቤት እጠብቅሻለሁ። ወጥ ረገጥሽ። ወጥመድሽን አይቼዋለሁ። ከባድ ስቃይ ውስጥ ነሽ። ሰማይ ተደፍቶብኛል። ፀሐይ ጉዴ ተነግሮ አያልቅም። አእምሮዬ ታሟል። ሰሞኑን ለስልጠና ጠራሻለሁ። ከዚህ መከራ ለአንዴና ለመጨረሻ ጊዜ እገላግልሻለሁ። አታስቢ። ስንጥር፣ አንተ ስንጥር፣ የት ሄደ ነው እንደዚህ የምታስረብሸን? ምንድን ነው ረብሻው? እንዴ የምን ረብሻ ነው? ስለምንድን ነው የምታወሪው? በል ካንተ ጋር እንነጋገራለን። ቱቱን ግን ቀጠሯን አስተካክልላት። ስለ ሁሉም ነገር አመሰግናለሁ። ታገሽ እህቴ፣ ሁሉም ያልፋል። አይዞሽ። እሺ፣ አሜን። የንጋት ኮከቦች እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በዛሬው የንጋት ኮከቦች ድራማችን እንደተለመደው ስንጥርና ፀሐይ በርትተው እየሰሩ ነው። ደንበኞቻቸውንም ከልባቸው ማስተናገዳቸውን ተያይዘውታል። ዛሬም የመን የምትኖር አንዲት ደንበኛ አገልግሎት ፍለጋ ከቢሮአቸው መታ ነበረ። ይህቺ ደንበኛቸው ኑሮን ለማሻሻል ወደ 10 ዓመት ገደማ በየመን እንደኖረች ገልጻላቸዋለች። ከሀገር በወጣችበት ጊዜም የትዳር አጋሯ ሌላ ትዳር እንደመሰረተ እንደደረሰችበት፣ በዚህም ምክንያት መንፈሷ እንደሚረበሽ እየተወያዩ ሳለ የፀሐይ ቢሮ ውስጥ የቱቱ አክስት ባል ፈቃድ ሳይሰጣቸው ገብተው እነ ፀሐይን ረብሸዋቸዋል። ሰውየውን አስፈራርተው ከሸኙ በኋላም ፀሐይ ደንበኛዋን አረጋግታ ለስንጥር ቀጠሮ እንዲይዝላት ነግረዋለች። እንግዲህ እንዲህ ያሉ ገጠመኝ ያላቸው በርካታ እህቶቻችን በየቤታችን በየጎረቤታችንና በየአካባቢያችን ሞልተዋል። እነዚህን እህቶቻችንን የነገ ህይወታቸውን የተሻለ እንዲሆን ያለፈ ህይወታቸውን ረስተው የወደፊቱን ኑሮ ሀ ብለው እንዲጀምሩ ሁላችንም ከጎናቸው መሆን ይገባናል። እናንተስ የፍልሰት ህይወትን እንዴት እየገፋችሁት ነው? ከፍልሰት መልስ በሀገራችሁ ያላችሁስ ህይወት እንዴት ቀጠለ? እስኪ እየደወላችሁ አሊያም አጭር የጽሁፍ መልእክት በመላክ አካፍሉን። እኛ መልሰን የእናንተኑ ልምድ ለእናንተው ለማድረስ ዝግጁ ነን። እናም ሁሌም ደውሉ፣ ጻፉም። የንጋት ኮከቦች ድራማ ጸሐፊ አንላይ ጥላሁን ነው። የድራማችንን ተከታዩን ክፍል ደግሞ ሳምንት ይዘንላችሁ እንመጣለን። አሁን እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘው የሬዲዮ ፕሮግራማችንን ነው።
ዓለም አቀፍ ፍልሰት በመነሻም ሆነ በመድረሻ ሀገራት አከራካሪ ርዕስ ነው። እንደ አውሮፓውያን አቆጣጠር በ2019 የተባበሩት መንግስታት የዓለም አቀፍ ስደተኞች ቁጥር 272 ሚሊዮን እንደሆነ ገምቷል። በአውሮፓ ከ80 ሚሊዮን በላይ ፍልሰተኞች ሲስተናገዱ፣ በመቀጠል በአሜሪካ 51 ሚሊዮን ፍልሰተኞች ይስተናገዳሉ። በሚሊዮን የሚቆጠሩ አፍሪካውያን ከአፍሪካ ወደ አውሮፓ መደበኛ ባልሆነ መልኩ ለመንቀሳቀስ ቢሞክሩም አብዛኞቹ እንዳልተሳካላቸው መረጃዎች ያመለክታሉ። ፍልሰተኞች ለጤናና ለህይወት አስጊ የሆኑ ጉዳዮች እንዳሉ ቢያውቁምና ቢገነዘቡም ባደጉትና በማደግ ላይ ባሉ ሀገሮች መካከል እያደገ የመጣው የኢኮኖሚ ልዩነት፣ የስነ ህዝብ አወቃቀር ጫናና የዓለም የአየር ንብረት ለውጥ ፍልሰት እየጨመረ እንደሚሄድ ይጠብቃል። ከሀገር ከቤተሰብ ሲርቁ ገጠመኙ ብዙ ነው። እድል ገጥሟቸው ጥሩ ለሰሩት እሰየው እንላለን። ያሰቡት ቀርቶ ያላሰቡት ገጥሟቸው ህይወት ለፈተነቻቸው ደግሞ ነገም ሌላ ቀን ነው፣ በርቱ፣ ነገ ሲመጣ የተሻለ ነገርን ይዞ ይመጣል እንላለን። ለዛሬም ከፍልሰት ጋር የተገናኘ ገጠመኛ እንድታካፍለን ፈቃደኛ የሆነች እንግዳለችን። እንግዳችንን በቅድሚያ ተዋውቋትና ከዛም የፍልሰት ልምዷንና ገጠመኛዋን ትነግረናለች። ስሜ ዛይንሻ ሰፋ ይባላል። የምኖረው መሀላምባ ቁጥር 15። ከመሄዴ በፊት ስራ ሰራ ነበር፣ ትምህርት ሞክር ነበረ። ወደ የትዳር ዓለም ስንገባ ሰርቼ ራሴን ብችል ለአንገቴ መግቢያ እያልን እንሰደዳለን። መዛ የተነሳ ተሰደድኩኝ። አግብቼ ነበር። የኑሮ ሁኔታ የቤት ኪራይ የምንከፍለው ሳናጣ ግን በአንዳንድ ነገሮች ይሰማሻል። ምጣር ሳይቀር በሽንት ቤት ሳይቀር በጓደኛ እንደ ልብሽ አምጥተሽ ድረሽ ማስተናገድ አትችይም። ብዙ ሰቃቀናለ። በዛ የተነሳ በቃ ቤተን ያለማ ነገር የለም እንደው ብለን በዛ የተነሳ ተነስቼ ሄድኩኝ። በ2009 ነሐሴ 27 ዘንድሮ ነው እንግዲህ በትሳስ የመጣሁት። ሲሄድ ከሚሰሩ ተበድሬ ምናምን ሰርቼ ልከፍል ማለት ነው ያልኩት። እግዚአብሔር ይመስገን እዛም ሄጄ ብዙ ነገሮችን ቢያልፉብኝ ሰርቼ መለስኩኝ። ቤተሰብ ባለቤቴ ለራሱ ገንዘብ ምናምን እንደዚህ የማውጣት ፈቃደኛ አልነበሩም። ከባሌ ወንድም እሱ ንግድ ምናምን ያንክ ነበር፣ በግ ምናምን ማለት ነው። ከሱ ነበር አንስቼ ሄድኩት እና ያው ሂጄም ሰርቼም በመጣም እንደጠበቅኩት አላገኘሁትም። ጤና ካለኝ በአካል ደግሞ ቤተሰቦችን ሳገኘሁ ተመስገን ብያለሁ እንጂ እንደ ስደት አስከፊም የተቀጠርኩበት ቤት ስቃይ ነበረ። አንደኛ እኔ አሁን ዱባይ ነው የሄድኩት። ሴትዮዋ አረበኛ አይደለም የምታወራው፣ ህንድ ናት። ህንደኛ ቋንቋ ነው እና ደግሞ ሴትዮዋ አሮጌት ነበረች። ጸባይ አይመችም። ጩኸቷ ብቻ ራሱ ብዙ ነገሮች አሉ። ጧት 11 ሰዓት 12 ሰዓት ተነስቼ ካሌቱ 6 ሰዓት 7 ሰዓት ምንም ስራ ባይኖር እንኳ ግዴታ ውጭ ላይ ነው የማመሸው። የቤት ስራ እንሰራለሁኝ፣ ምግብ እንሰራለን። ውጭ ደግሞ ልክ እንደ ወንዶቹ መዝራአ ማታ መዝራአ ሳጠጣ ስጠርግ ነው የማመሸው። እንደዛ እያልኩኝ አመት ሙሉ ራሱ ስልክ አልተሰጠኝም ነበር። አመት ሙሉ ቤተሰቦችን አላገኘሁም። ቤተሰቦችን ሞታ ነው እያሉ ብዙ ባፍሰሰው ተስፋ ቆረጥ። በኋላ በአመቴ በቃ ልጅ አለኝ፣ ቤተሰብ አለኝ፣ እናት አባቴ ሞታለች እያሉ ነው። ካልሰጠሽ ብሮ መልሽ ብዬ ሳለቅስባት ልጅቱን አሰልክ የሰጠች። እዚህ ቤት 2 አመት ነው የሚሰሩት ሰራተኛ ተብሎ። እኔ በማውቀው የእናቴን ጸባይ አውቃለሁ። እናቴ አስቸጋሪ ናት እና በ2 አመታቸው ሰርተው ወደ ሀገራቸው ነው የሚሄዱት፣ አይቀጥሉም ማለት እና የዛን ሰዓት ሲሄዱ ነው የሚሰጣቸው። አንቺ ግን ስላሳዘንሽኝ እናቴን አሸንፍ ይሰጥሻለሁ ይበላ እሷ ገዛችልኝ ትንሽዬ ታክል ማለት። በዛ ቤተሰቦችን ተገናኘሁ። ስገናኝም ደግሞ ቤተሰቦችን ባለቤቴ ተጣልተው ነው ያገኘኋቸው። እሱ እያወራኝ እኔን ስልክ የደበቃቸው ያላገናኛቸው እየመሰላቸው ማለት ነው። እና ሞታለች ብለው አላመኑም ነበረ። ተገናኘሁኝ። ስልክም ከያዝኩ ወደ ሴትዮት እንዲሁም ስራ በዛችብኝ፣ ጸባዩ መቃየር፣ ባህሪ የበለጠ እሳት መግባት ሆነ። ያው ከብዙ አደጋዎች ተርፌያለሁ። እዛ በጣም ተንገላታይ ነበረ። 2 ቀን በ2 ቀን ውጭ ካልተጸዳች አታክልት በቀን ታላጸዳው እንዴት ነው የምታረገኝ ማለት ነው። ምግብ በዛ ላይ መቼም ህንዶች የሚመገቡት ትላትል ነገሮች ነው። እባብ ሳይቀር ይመገባሉ። ያንን ስመገብ አይመቸኝም። ከአዲስ አበባ አንድ ትሽቅ ቆሎ ይዤ ሄጄ 16 ቀን የበላሁ ባልች ሩዝ እስኪመቻኝ ድረስ ማለት ነው።
እና ያችን ቁርጥም አድርጌ ውሃ በጨው ምዝት አድርጌ ከቆሎው ላይ እንድጠጣኝ ውሃ እንድጠጣ እያልኩኝ 16 ቀን ተመገብኩኝ። ከዛ በኋላ ደግሞ ያውን እሷ ትላትሉን ነገሮች ስለምሰራ ወጥ ትሰጠኛለች፣ ሩዝ እያደረገች አልመቼ ሲል በቃ ማማ ሩዙን ብቻ ወጡን ብቻ አድርግልኝ አልኳት። ነጭ ሩዝ ብቻ ስታደርግልኝ እዛ ወጡን ከክላሴ አድርጌ ፌስታል አድርጌ ቋጥሬ አኖረዋለሁ። ሩዙን ወይ በስኳር ወይ በጨው አድርጌ መገባለሁ። ወጡን ደግሞ ማታ እሷ መኪናዋን እዛ ስወጣ ቆሻሻ ቦታ ለወሰስል ነው ጨምሬ መወስደው እንጂ ወዳውኑ ቆሻሻ ቦታ መዶል አልችልም። ምንም ታየዋለች ቆሻሻ ውስጥ ምን ገባ ምን እንትን አለ ብርጭቆ ሰብራ እንትን አለ ሸሸገች እንዲህ አለች እያለች ብርብር አድርጋ የምታየው ቀጥታ ሲሄድ ብቻ እንደዛ እያልኩኝ 2 አመት ከሆነ በኋላ በቃ ቋንቋም ስችል ምናምን የራሴን ነገር መጠቀም ጀመርኩኝ። በዛ አይነት ያሳልፈና የ2 ወር ደመወዝ አትሰጥም። እንደገና 2 ወሩን አኑራ 2 ወር ሌላ ሲሞላኝ ያናኑራ ያንኛውን 2 ወሩን ትሰጠኛለች። እንደዛ ያረጋው ሁሉንም አሰጠኝም ነበር። እንዳያልኩኝ ያው 4 አመት ሰራሁ። በ4 አመቴ ወደዚህ ለመምጣት ፈለኩና ባለቤቴን አዋየሁት። ጦርነት ምናምን ተጀምሮ ነበር አይደል? እዚህ ጦርነት የጀመረ ስለሆነ እዚህ ጋር ስራ የለምና እኔ ወደሱ መጣለሁኝ አለኝ። ትመጣለህ? አዎ። አንተ ከመጣህማ እንግዲህ እኔ እዚህ ቤት ኩኔ ማምጣት አልችልም። እንኳን ላንተ ለእኔ ራሱ ሲኦል ነው የሆነብኝ። ግን ሁሉም ያልፋል በማለት እግዚአብሔርን በመተማመን ብቻ ነው እንጂ ያለሁት እዚህ ኩኔ ማምጣት አልችልም ብዬ ስለው እንግዲያስ ውጭና እኔ እመጣለሁ ምናምን ሲለኝ በህገ ወጥ ማለት ነው። በ4 አመቴ ወጣ። ኮሮና ሰዓትም ነበር የዛን ሰዓት። ከዛ እንደወጣሁ ኮሮና ታመምኩኝ። 10 ቀን በረንዳ አድሬያለሁ። ኮሮና ሲይዘኝ የገባሁባት እንደወጣሁኝ ምግብ ቤት ነው የገባሁት። ተያዙ ሁሉም ማለት ነው። እዛ ሐኪም ቤት ሄዱ እነሱ። አንባልት ያልተያዘች ቤት አለች። ሂጂ ኢጃዛ ቤትሽ ኮሮና ያው አሞና ሁላችንም። እነሱም ሄዱ። 10 ቀን ማቆያ ቤት አላችሁ ከያዛችሁ ማለት ነው መድኃኒቱን እየተጠቀሙ። እኔ ደግሞ ፓስፖርቴን ጥዬ ወጥቻለሁኝ። ምንም መረጃ የለኝም። ሐኪም ቤት መድኃኒት ማግኘት አልችልም። ስለዚህ ሂጂ ያለች ሴትዮዋ ኢጃዛ ቤት ማለት ነው። እሺ አልኩኝና ወዲያው እንደወጣሁ ኢጃዛ ቤት ይዤ ነበረ። ደወልኩላቸው። ያው የኛ ሀገር ዜጋ ናቸው። እንደዚህ ሁኛለሁኝና ታክሲ ላኩልኝ። ያመጣኝን ታክሲ ሊመጣ ነው ሳቸው። አይ እዚህ መምጣታችን እዚህ ብዙ ልጆች ስላሉ እዚህ ያሉትን ትበካያለሽ። ስለዚህ ሻንጣሽን አውጥቼ መስመር ዳር ወይም ታክሲ ይዘሽ መጣሽ ታክሲ አቀብልሻለሁ እንጂ ቤት አትመጭም አለኝ። በጣም አለቀስኩኝ። እንግዲህ ወደ ቤት እሄዳለሁ ምንም አውቃ ከዛ ዜዴን ተመለስኩኝ። አለቀስኩባት። መሆንሽ ሀገርሽ ሰው የሉም እንዴ መክተብሽ የት ነው ምናምን አለችኝ። አይ መክተብ እንዳይነሱ አይቀበሉም ኮሮና ከያዘን፣ ምክንያቱም እዛ ሰዎች ስላሉ ትበካልሽ ምን ስላት ምን ላርግሽ ይሻላች። በቃ እዚች በረንዳው አፍቀጅልኝ እቀመጣለሁ አልኳት። እህቴም እዛው ነበረች ትልቅ እህቴ። ግን የ6 ሰዓትና የ5 ሰዓት መንገድ እንራራቃለን። ለእህቴ ደወልኩላት። እህቴ እንደዚህ ኩኛለሁ እኮ ስላት በቃ እጅሽን ሽጭና ወደ ሀገርሽ ይዣለች። ገንዘብ የለኝ ለማውጫ ቢያንስ የ2 ወር ደሞዜን ከፍዬ ነው ያወጣሁት። ምንም የለችኝ። ምን ይዤ እገባለሁ ስላት ምንም ችግር የለውም ምን ለብሽ ልብስ ካለሽ የተቀረውም ገንዘብ ምን ቸግርሽ ከሆነ አዲስ አበባ ቤተሰብ ብር ያክልሽና እኔ እልክልሻለሁ እንጂ ብታለኝ አይ አይቻልም። እንግዲህ እግዚአብሔር ይችን ሰው ካራራልኝ ይችን በረንዳ ትፍቀድልኝ፣ ካላራለን ደግሞ እሷ እንዳረገ ታረገኛለች። እሞታለሁ እንጂ ኮሮና ይገለኛል እንጂ አልሄድም ስላት በቃ ሴትዮቱም እሺ ቁጭ በያለችኝና ፖሊስ ነበረች አንዷ ልጅ የታመሙትን እሷ ናት መኪና ይዛ ሄደ። ባለቤቱ ቤተሰባታ እዛች በረንዳ እንዳለው እንደው እዚች ልቀመጥ እባክሽ። እሺ ተቀመጭ አፈሪም ማለች። ችግር የለውም አልፈራ። በቃ ድፍት ብዬ አለቀስኩኝ። እንደው ቅዱስ ሚካኤል በለተቀነ አሽረኝ ማንም እንደሌለ ታውቃለህ ብዬ ውሎዬን ሳለቅስ እህቴ ከዛ እንትን ሳይቀር ስቶፕ የሚያስፈልገኝን ነገር ሁሉ ገዛስታ ሰዎቿን አስፈቅዳ ማለት ነው። በታክሲ 200 ብር ከፍላ 200 ድርሃም ላከችልኝ። እሱ በረንዳው ላይ እያፈላሽ ስቶፑንም መብራት እንትን ካለሽ በጋዝ ነው እንትን የምንጠቀመው እዛ ሀገር ጋዜቶች ምን ታከላለኝ ያችን ብለን ነው እንትን ምናው ሁሉንም አሟልታ ላከችልኝ። 10 ቀን እዛች በረንዳ ሻይ በጅንጅብል እየጠጣሁ ሩዜንም ነጭ ሩዜን እዛች እንትን እያልኩኝ ቆየሁኝ። 10 ቀን እዛ ሰራተኞችም ነበሩ እነሱ ህጋዊ ስለሆኑ እዛ ሄደው ቆይተዋል። በ10 ቀናቸው ሲመጡ እዛ ቁጭ እያገኙ በቃ አለቀሱ። ሰራተኞቹ ራሱ የኛ ሀገር ልጆች ናቸው። አንሳ እንዳያኩኝ ወር ስንቆይ ጾለት ሳደርግ ሴትዮቱ እየመጣች ታኛለች። እዛውም ማለት ነው እየመጣች ስታየኝ እነዛ ሰራተኞች 6 አመት ቆይተዋል ሌሎቹ ማለት ነው። እኔ ግን ገና 1 ወር 2ኛ ወር እንጂ ነው እንደዛ ይሆናል። ከዛ ይቺ ልጅ ፈራኋት። ሁልጊዜ ጾለት ታደርጋለች። ቁማ ነው ማለት መጽሐፏም አለ ምናምን ብላ በ2 ወሬ በቃ እኔ ፈርቻታለሁ ትወጣልኛለች። አስወጣችኝ። ወጣሁኝ።
ወደ ሌላ ቦታ ለመሄድ ስፈልግ ደግሞ ፖሊስ ይሻል እንደበሽ ተይዣለሽ ምናምን አሉ። እንዴት ብዬ መሄድ የምችለው? በእግርሽ ግማሽ መንገድ በእግርሽ ተጓዥ፣ ግማሽ መንገድ ደግሞ በመኪና እያቆራረሽ መሄድ ትችያለሽ። ለምሳሌ እኔ የነበርኩበት ቻርጃ ይባላል። አቡዳቢ ለመሄድ ታክሲ 4 ሰዓት መንገድ ነው። ከዛ የ5 ሰዓት መንገድ በእግሬ ተጓዝኩኝ። ሌት ባንጋሌዎች ጋር ሌላ ዚጋጋ ማለት ነው። ጠቅላላ እሾህ ነው ምናምን ገደል ነው። ልብሳችንን እየነጨው ምናምን ጫማችን እየተነቀለ 5 ሰዓት ተጓዝኩኝ ከሌቱ። እዛ በኋላ ፖሊሶች የሚጠብቁበት ምናምን ቦታ ስናልፍ መኪና አገኘን። መኪና ገብቼ የደረስኩኝ። እዛ በደረስኩኝ ኢጃዛ ቤት አገኘን። በ3 ቀን የስራ ገባ አስተካከለልኝ። አንድ ቤት ቆየን። ሲስተካከል በቃ አሁን እንግዲህ ተስተካክዬ ስራ ገብቻለሁ ና ቶሎ አልኩት ባለቤቴ። ጀምር ስለው አይን ያልመጣም አለኝ። እዛ በጣም ተናደርኩኝ። እንዴ አንደኛ ህገ ወጣሁኝ፣ ሁለተኛ ከወጣሁ በኋላ ብዙ ነገሮችን ትናንትና አሳልፌያለሁ። ብሞትስ? በዛን ሰዓት ብሞትስ? ለምንድን ነው የማትመጣው? እንኳን ተቀባይ እያለሁ እያለ አንተ ብዬ መስዋዕት ከፍዬ ስንት መከራቸውን አይተው ያለ ተቀባይ እየመጡ አይደል እንዴ? ለምንድን ነው ብያልኩት። አይ በቃ አልፈልግም አለኝ። ከዛ ተናደርኩኝ። ምን ማታል ብዬ 2 አመት እዛ ቤት ሰራሁ። 2 አመት እንደሰራው ተያይዞ 6 አመት ሆነ። ኮንትራት 4 አመት ሰርቻለሁ። እዛ የባለቤቴ ጸባይ እየተቀየረብኝ መጣ። በቃ በዛን ሰዓት አመቱም እየሄደ ሲመጣ ውዴትም እየተሰማኝ ሲመጣ ስራም አልሰራ ሲለኝ ጸባዩ እየተቀየረብኝ መጣ። እንደው ለምንድን ነው እያልኩ ነይ ቶሎ አለኝ። እሺ ስራ ካለ እስከለምን እመጣለሁ። የሆነ ስራ ጀምርና ስራ አስጀምራለሁ፣ ይተዋል። በቃ ማክሰር ብቻ ነው። ኪሳራውን እንኳን የጀመረበትን አይነት እንኳን ይዞ እንትን አይልም። ማክሰር ነው። በቀረ 6 አመት ወዲህ ሲቀየር እንደ ዛሬ አውርተን እንደ ነገ ያን ያወራን ነገር አይተገበረም። አረብ ሀገር ሄደን አንደኛ ሰላም ካላለሽ ሀሲያይዞሽ የሚል ካላለ እምሰሪበትን ውጤትሽን እንዲህ እኮ ያረግሽ ነው ጎበዝ ነሽ የሚልሽ ካላለ የባስ የመስራት አሞትሽ እየደከመ እየተበሳጨሽ ያምሻል፣ ይደክምሻል። ቤት ለራሱ በ4 አመት ነው የሰራሁት። ያንን ቤት እንኳን ፎቶ አንስተላክልኝ፣ ቪዲዮ አንስተላክልኝ ደስ ይበለኝ እስኪ ሰልኝ ስመጭ ታይዋለሽ እያለ ኖርኩኝ። ከ6 አመት ወዲህ ጸባው ሲቀየርብኝ ገንዘብ ማቆም ጀመርኩኝ። ከዛ ወዲህ በቃ ስራ መውጣት መግባት ሆነ። ጃዛም ሄጄ ስራ አለ በምግብ ነው የምሰራው፣ ግን ክርስቲያን ከሆነች እያሉ እንትን ይሉኛል። ከዚህ ሰላም ካለልሽ እዛ ሰላም የለም ሆነ ለመናገር በቃ እንደዛ እያልኩ ደግሞ 2 አመት አደርኩኝ። መጣሁኝ። አድማጮች እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ይህ የሬዲዮ ፕሮግራማችንም ፍልሰትንና ከፍልሰት ተመላሾች ህይወት ላይ ትኩረት ያደርጋል። ቀደም ብለን ያገኘናት እንግዳችን አስባ ሄደችው ሳይሆን ቀርቶ ያላሰበችው ገጥሟታል። የተሻለ ኑሮን ፍለጋ ከሀገር ብትወጣም ህይወት ግን አልጋ ባልጋ አልሆነላትም። ይህ ገጠመኝ እንግዲህ የዛሬዋ እንግዳችን የፀሐይነሽ ብቻ አይደለም፣ የሌሎች የብዙ እህቶቻችን እንጂ። ይህ ዛሬ ያደመጥነው የፀሐይነሽ የህይወት ወጣ ገባ የዚች እህታችን ብቻ አይደለም። በየአካባቢያችን በየመንደራችን ብዙ ፀሐይነሾች አሉና ከእያንዳንዳችን የሚጠበቀው ከፍልሰት የተመለሱ እህቶቻችንን በስነ ልቦናና በመንፈስ ጠንካራ እንዲሆኑ ማስቻል ነው። ይህ የፀሐይነሽ ገጠመኝ ታዲያ ለሌሎቻችንም ይጠቅማልና እናንተ አድማጮቻችንም ልብና ጆሮአችሁን ሰጥታችሁ እንደምትከታተሉን እምነታችን ነው። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀይ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤት ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣
ጻፉ። የሰው ሀገር ከባድና መራራ ነው። ምንም ቢሆን እንደ ሀገር ሊሆን እንደማይችል በርካታ እንግዶቻችን ከነገሩን በጥቂቱም ቢሆን ለመረዳት ሞክረናል። ነገር ግን ቁጭ ብሎ ድህነትን ይዞ ከመቆዘም ሰርቶ ድህነትን ማሸነፉ መልካም ነው። ስንሄድ ግን ጉዟችን ላይ ጥንቃቄ ማድረግ እንደሚገባንና የሌሎች ወገኖቻችንን ተሞክሮ አይተን ከዛም በተጨማሪ ራሳችን ለራሳችን ወሳኝ መሆን እንዳለብንና ከቤተሰብ ከጓደኛና ከማህበረሰብ ተጽዕኖ ተላቀን ውሳኔያችንን በብልሃት ማድረግ አለብን። ቤተሰብም እህቶቻችን በሰው ሀገር ሰርተው የሚልኩት ገንዘብ ውጣ ውረድ ያለፈበትና የተደከመበት በመሆኑ ገንዘባቸውን በጥንቃቄ በመያዝ ከጎናቸው ልንሆን ይገባል። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። ከዚህ በፊት ሰምተናቸው የማናቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮችን አዘጋጅተናል። እናንተ ብቻ ልብና ጆሯችሁን ስጡን። በርካታ ቁም ነገሮችን ትሰማላችሁ። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም በ0944 088998 ላይ። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሑፍ መልእክትም ላኩልን። ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት